ስሙ ቃሉ ቡቲክ ይባላል። መነሻው ከመቀሌ ትግራይ ነው። ምንም አይነት ዘመናዊ መሳሪያ ሳይኖረው በቤቱ ውስጥ ባሉ አሮጌ ጨርቆች ብቻ ዓለምን አነጋግሯል። ዛሬ ግን ቃሉ ተራ ወጣት አይደለም። በኢንስታግራም ብቻ ከ3 ሚሊዮን በላይ ተከታዮችን በማፍራት የኢትዮጵያን ስም በፋሽን ዓለም ከፍ አድርጓል። ከመቀሌ ከአንዲት መንደር ተነስቶ እንዴት ኢንስታግራምን እስከ መቆጣጠር ደረጃ ድረስ ደረሰ የሚለውን ነገር በዚህ ቪዲዮ ላይ እንመለከታለን። አብራችሁን ቆዩም። ቃሉ ቡቲክ የጥበብ ጉዞውን የጀመረው በመቀሌ ነው። በትግራይ በነበረው አስቸጋሪ ጊዜ ውስጥ እንኳን ተስፋ ሳይቆርጥ ውስጡ ያለውን ተሰጥኦ ሲያዳብር ቆይቷል። ቃሉ ጥበብን የጀመረው ካለው ነገር ነው። ያረጁ ጫማዎችን፣ የተቀዳደዱ ጨርቆችንና የተጣሉ ቁሶችን በመጠቀም የሚሰራቸው ድንቅ ዲዛይኖች የሱን ልዩ የፈጠራ ችሎታ ያሳያሉ። ብዙዎች የመቀሌው እንቁ እያሉ የሚጠሩት የታዳጊ ወጣት ጥበብ በየትኛውም ሁኔታ ውስጥ ቢሆኑ እንደማይጠፋ በተግባር አሳይቷል። ባለፉት ጥቂት ሳምንታት ውስጥ ብቻ የቃሉ የኢንስታግራም ገጽ እንደ እሳት እየነደደ ነው። አንድ ዙር በለቀቀው ቪዲዮ ብቻ ከ2.2 ሚሊዮን በላይ ተከታዮችን አግኝቷል። በአጭር ጊዜ ውስጥም ተከታዮቹ ከ3 ሚሊዮን በላይ ደርሷል። ይህ ቁጥር ለአንድ ኢትዮጵያዊ ወጣት ብቻ ሳይሆን ለማንኛውም ዓለም አቀፍ የፋሽን ዲዛይነር ትልቅ ስኬት ነው። እያንዳንዱ የሚለቃቸው ቪዲዮዎቹ በ10 ሚሊዮኖች የሚቆጠሩ እይታዎችን እያገኙ ነው። ቃሉ አሁን የኢትዮጵያ ብቻ ሳይሆን የጥቁር ሕዝቦች የፈጠራ ተምሳሌትም ሆነዋል። ኢንስታግራም ራሱ የጥበብ ስራ አስደንቆናል በሚል በገዛ ገጹ ላይ የሰጠው እውቅና ቃሉን ወደ አዲስ ደረጃ አውጥቶታል። አሁን የቃሉ ዝና ከመቀሌ አልፎ ፓሪስና ኒውዮርክ ደርሷል። የታዋቂው የፋሽን ድርጅት ባሌንሲያጋ ዲዛይነሮች የእሱን ስራዎች በቅርበት እንደሚከታተሉት መረጃዎች እየወጡ ነው። ብዙዎች ቃሉ የወደፊቱ የባሌንሲያጋ መሪ ዲዛይነር ነው እያሉም ይገኛሉ። እንደ SZA ያሉ ታዋቂ የአሜሪካ ከዋክብት ጭምር የሱን ቪዲዮዎች እያዩ አድናቆታቸውን ገልጸዋል። ይህ ወጣት ያለምንም ትምህርት ቤት ያለምንም የገንዘብ ድጋፍ በራሱ ተነሳሽነት ብቻ ዓለምን አሸንፈዋል። አሁን ላይ ትልልቅ ድርጅቶች ከ150 ሚሊዮን ብር በላይ የሚገመት የስራ ስምምነት ሊያቀርቡለት እንደሚችሉ እየተነገረ ይገኛል። ቃሉ ቡቲክ ለትግራይ ወጣቶች ብቻ ሳይሆን ለመላው ኢትዮጵያ ወጣቶች ትልቅ ትምህርት ነው። የትም ብትሆን ምንም ባይኖር ተሰጥኦ ካለ ዓለም ትፈልጋለች የሚለውን በተግባር አረጋግጧል። ከመቀሌ ተነስቶ ዓለምን በአጭር ጊዜ ውስጥ ማዳረስ መቻሉ ለብዙ ተስፋ ለቆረጡ ወጣቶች የብርሃን ጭላንጭል ሆነዋል። ለዚህ ድንቅ የመቀሌ ልጅ ቃሉ ቡቲክ ያለን አድናቆት የላቀ ነው። ከ3 ሚሊዮን በላይ ተከታዮችን በማፍራት የኢትዮጵያን ባንዲራ በፋሽን ዓለም ከፍ ስላደረገ እንኳን ደስ አለ እንላለን። እናንተስ የቃሉን ስራዎች እንዴት አያችኋቸው? ከመቀሌ ተነስቶ ዓለምን ማስደመሙስ ምን አይነት ስሜት ፈጠረባችሁ? ሐሳባችሁን ኮሜንት ላይ አስፍሩልን። ለቃሉ ድጋፋችሁን ለመግለጽ ቪዲዮውን ላይክ አድርጉ። ለሌሎችም እንዲደርስ ሼር አድርጉት። ስለተከታተላችሁን እናመሰግናለን።